ጠበቃና የህግ አማካሪ አገልግሎት ባለሙያ ነኝ ትላለች። ሰብለ አሰፋ ትባላለች። ይህንን ካልኩት ለህዝቡ ማስረጃ ያውጣ። ዛይረ ሌዲ ሚላት መሰለ መንግስቱ ሚንደቀደቅላት ሴት ናት። ታላቅ እህቴን እና በሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ እሱን ያለ ማየት ዘመቻ ለምን አናደርግም እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። ሰብለ አሰፋ አካውንቴን፣ ዩቲዩብ ፔጄን፣ ቻናሌን አንሰብስክራይብ እንዲደረግ ቀስቀሳለች ብሏል። አንሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አሁን ምንም አላለችም። ይሄ ነገር ውሸት ከእውነት የራቀ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች ይህንን ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የተከታተላችሁን አብራችሁን ቆዩ። ከሰሞኑ እንግዲህ በሀገራችን በርካታ መነጋገሪያ የሆኑ አጀንዳዎች ተከስተው ነበረ። ከዛ ውስጥም የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ከፊት ይቀመጣል። እንግዲህ ከዚህ ጋዜጠኛ ጋር ተያይዞ በርካቶች ሀሳብ አስተያየቶቻቸውን እየሰጡ ነው። አሁን ድረስ መነጋገሪያ መሆኑን ቀጥሏል። ከዚህ በፊት ጋዜጠኛ ሶፎንያስን ኢንተርቪው ካደረጉ ዩቲዩብ ቻናሎች መካከል አንደኛው እግረኛው የተባለ ዩቲዩብ ቻናል ነው። እንግዲህ ሶፎንያስ ዋሲሁንን አቅርቦ ብዙ ነገር ጠይቆታል። ከተክለ ሃይማኖት ጋር ነው ቆይታ ያደረጉት። በዚህ ቆይታ ላይ እንግዲህ ብዙዎች ሀሳባቸውን በዛ ጊዜ ሀሳባቸውን ሰጥተዋል። የጋዜጠኛው የተጠየቀበት መንገድ ትክክል አይደለም፣ ተክለ ሃይማኖት በጥያቄና በተጠያቂ መካከል ካለ መርህ ያፈነገጡ ጥያቄዎችን ጠይቆታል የሚሉ ቅሬታዎችን ሰንዝረዋል። ብዙዎች ያልተገባ ነገር ለማንሳት ነው፣ የሰው ስም ያለ አግባብ ለማጥፋት የሄደበት ርቀት ትክክል አይደለም ሲሉም እንደዚሁ ተክለ ሃይማኖትን ወቅሰውታል። በነገራችን ላይ እኛም እዚሁ ጉዳይ ላይ ተንተርሰን በአድማጭ ተመልካቾቻችን ጥያቄ መሰረት አንድ ፕሮግራም ሰርተናል። እኛ የተነሳንበት ሀሳብ ምን ነበረ? በሰዓቱ ጥያቄዎች አግባብ ሊኖራቸው ይገባል። ይሄ በዓሉና እንደዚህ ነው የተሰማኝ በማለት ሰው ሊጠየቅ አይገባውም ከሚል አንጻር ፕሮግራም መስራታችን ይታወሳል። እንደዚሁ ደግሞ በርካቶች ተክለ ሃይማኖት ትክክል አይደለም፣ ለጋዜጠኛ ሶፎንያስ ዋሲሁን ያለ ስሙ ስም ሊሰጠው ነው የፈለገው ወይም ደግሞ የጋዜጠኛውን ስም ማጠልሸት ነው የፈለገው የሚል ከበድ ያሉ ትችቶችን ሰንዝረውበት ነበረ። እንግዲህ ከወራት ቆይታ በኋላ ግን ጋዜጠኛው ሶፎንያስ ዋሲሁን እንግዲህ የደረሰበትን ነገር በርካቶቻችን አይተነዋል። በርካቶች አዝነዋል። በስማም የሚያስብል ነው ተብሏል። ተክለ ሃይማኖት ትክክል ነው ያደረገው፣ ጥያቄውም ትክክል ነበር የሚል ይዘት ያለው እንደገና ሀሳቦች ተሰንዝረዋል። እውነት ነው። እኛም ቅድም እንዳልኳችሁ ስንነሳ በእርግጠኝነት በሪሰርች ሳያደርግ ነገሮችን በደንብ ሳያይ ወይም ደግሞ የሆነ ኢንፎርሜሽን ትክክለኛ ኢንፎርሜሽን ሳይደርሰው እንደዚህ አይነት ጥያቄዎችን እንደማይጠየቅ እናውቃለን። ነገር ግን የምትጠይቀውን ሰው አግባብነት ባለው መንገድ ሊሆን ይገባል ከሚል አንጻር ቆይታውን ለማየት ሞክረን ነበረ። አሁን ያንን ቆይታ አስመልክቶ እዛው እንግዲህ ተክለ ሃይማኖት እግረኛው ላይ ከጋዜጠኛ ቁም ነገር አህመድ ጋር ቆይታ አድርጓል። በዚህም እንግዲህ አንዲት ጠበቃንና ሶሻል ሚዲያን በደንብ የምትጠቀም ያሉ አስገራሚ ህጎችን ለሰው በማድረስ የምትታወቅ አንዲት ጠበቃን እንዲሁም እህቷን ጋዜጠኛ እህቷን በተመለከተ አስገራሚ ንግግር ተናግሯል። እሱን ንግግር አብረን እንስማውና ከዛ በኋላ ደግሞ ጠበቃዋ ምን አለች የሚለውን ወደ እናንተ የማደርስ ይሆናል። ጠበቃዋ ሰብለ አሰፋ ትባላለች። ሁላችሁም እንደምታውቁት በቲክታክ መተግበሪያ ላይ የተለያዩ የህግ ነክ ነገሮችን ወይም ደግሞ ህግ ነክ ኮንተንቶችን በማድረስ የምትታወቅ ነች። ለማንኛውም ተክለ ሃይማኖት እንግዲህ ከጋዜጠኛ ቁም ነገር አህመድ ጋር በራሱ እግረኛው ፖድካስት ላይ ቀርቦ
የነበረውን ነገር ወደ ኋላ መለስ ብሎ አስታውሷል። እናንተ ይሄ ነው ወይ የገረማችሁ? በሰዓቱ እኮ እኔ አልጋ ውስጥ ወይም ደግሞ መኝታ ክፍል ውስጥ ያለ መረጃ ሁሉ በእጄ ነበረ፣ ግን ይህን ሁሉ ነገር ለህዝብ ማድረስ ስለማይገባ ብዬ የያዝኳቸው ነገሮች ነበሩ። እንደውም ቀላሉን ያነሳሁት የሚል ሀሳቡን ከሰጠ በኋላ ያንን ፕሮግራም በመስራቴ በርካቶች ስሜን አጥፍተውታል፣ ስሜን እንዲሰደብ አድርገዋል። እንደዚሁም ደግሞ ዩቲዩብ ቻናሌ አንሰብስክራይብ እንዲደረግም አድርገዋል የሚል ሀሳቡን ሰንዝረዋል። እስኪ ምንድነው ያለው? ምን አይነት ጥያቄ ቀርቦለት ነው የሚለውን አብረን እንመልከት። በዛ ጊዜ የነበሩ በጣም ከባድ ሪአክሽኖች ነበሩ። በተለይ ደግሞ አሁን ዩቲዩብ ላይ የሚሰሩ ቪዲዮዎችን ቆራርጠው ቲክቶክ ላይ ነው የሚጠቀሙት። አንድ ቪዲዮ ቫይራል የሚሆነው በጣም ቲክቶክ ላይ በጣም ብዙ ሰው ይነጋገርበታል፣ ይቀባበሉታል፣ ሪአክት ይሰሩበታል። ከዛ ውስጥ ብዙ ሰዎች ሪአክት አድርገውበታል። በጣም ብዙ ሰዎች ሼር አድርገውት ነበር፣ ተቆራርጦ ሁሉ ወጥቶ ነበረ። በዛ ወቅት የተመለከትከው ነገር ምን ነበር? በጣም ብዙ ነው የሰሩት። ይሄ ተናዳው ምን ብለው የሰሩትን ሰዎች ትቼ በምክንያት ነን ያሉ የሰሩትን የሁለት ሰዎችን ጠቅስልሻለሁ። የአንዷን የሙሉ ስሟን አውቃታለሁ። የህግና ጠበቃና የህግ አማካሪ አገልግሎት ባለሙያ ነኝ ትላለች። ሰብለ አሰፋ ትባላለች። ሰብለ አሰፋ እሷ የሰራችውን ሰብለ አሰፋ ማለት የኤልሳ አሰፋ እህት ማለት ነው። ኤልሳ አሰፋ እኔና አንቺ ብስራት ሬዲዮ እየሰራን የምናውቃት ሴት ናት። የመሰለ መንግስቱ የሪዞርቱ እዚህ ጋር ያቆምኩት ለምንድን ነው? ትንሽ ነገር ስለ ኤልሳ አሰፋ ማለት ስለምፈልግ ነው። ኤልሳ አሰፋ ማለት እንግዲህ ለበርካታ ዓመታት በጋዜጠኝነት እየሰራች በተለያዩ ሚዲያዎች ላይ እንግዲህ ሰርታ ያለፈች፣ ፋናን ጨምሮ ሰርታ ያለፈች ስመጥር ጋዜጠኛ ነች። አሁንም በብስራት ሬዲዮ ላይ እየሰራች ትገኛለች። ስለኛ ውበት የተሰኘ ፕሮግራም አላት። እንግዲህ ከሰኞ እስከ ዓርብ የሚሄድ ጎበዝ ጋዜጠኛ ነች። እሷን ለማንሳት ነው የተሞከረው። ስለዚህ ሰብለ አሰፋ ማለት የኤልሳ አሰፋ እህት ነች። እንግዲህ ቁም ነገርና ተክሌ እንዳሉትም ብስራት ውስጥ እንግዲህ ስማቸው ከፊት ከሚጠቀሱ ጋዜጠኞች መካከል አንደኛዋ ነች። ብስራት ቴሌቪዥን እኔም አብሬ ስለሰራው የመዝናኛ ክፍል ኃላፊም ነበረች። ቁም ነገር እንዳለችው ከሰማችኋት የመዝናኛ ክፍል ኃላፊ ነበረች። ከዛ ውጪ መሴ ሪዞርት ላይ እንደዚሁ ትሰራለች። ኤልሳ አሰፋ ስሟ ከፍ ያለ ጎበዝ ጋዜጠኛ ነች። እዚህ ጋር የእሷን ስም ለምንድነው ማንሳት የተፈለገው የሚለው ግራ ስለገባኝ ነው ያቆምኩት። ለማንኛውም ግን ሰብለ አሰፋ ነች እንግዲህ የዛን ፕሮግራም አስመልክቶ ሀሳብ የሰጠችው ተብሏል። ለምንድን ነው የእሷን ስም ማንሳት የፈለገው የሚለውን እስቲ አብረን እንከታተለው። እዚሁ ጋር የሪዞርቱ ዛይረ ሌዲ ሚላት መሰለ መንግስቱ የሚንደቀደቅላት ሴት ናት። ዋት አድማጭ ተመልካቾቻችን እዚህ ጋር እንግዲህ እንደምታውቁት መሰይ ሪዞርት ላይ መሰለ መንግስቱ፣ ስምኦን ደረጀ እና ኤልሳ አሰፋ ናቸው ይህን ፕሮግራም የሚያቀርቡት። እውነት ነው ኤልሳ አሰፋ እዚህ ፕሮግራም ላይ አይረን ሌዲ እያለ ነው መሰለ መንግስቱ የሚያቀርባት። የሚንደቀደቅላት የሚለው ቃል ግን እኔ አልገባኝም ለምን ይህን ማንሳት እንደፈለገ። አብረን ሰርተናል። እንግዲህ እነሱም እንዳሉት እዛ ሚዲያ ላይ አብረን ሰርተናል፣ ሁላችንም እንተዋወቃለን። ግን የኤልሳ አሰፋን ስም እዚህ ጋር ማንሳትና በዚህ ልክ ደግሞ መሰለ መንግስቱ የሚንደቀደቅላት የሚለው ነገር እንግዲህ አሁንም ትንሽ ጠንከር ያለ ሀሳብ ይመስለኛል እንደኔ። ይሄ ሀሳብ ትክክል ነው ብዬ አላስብም። እንግዲህ ሙሉን እንስማውና ደግሞ ሀሳባችንን እናያለን። ሰብለ አሰፋ እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ስለዚህ እሱን ያለ ማየት ዘመቻ ለምን አናደርግም? እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረቀኝ አልሰረቀኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ የምትል ናት። መታኔ ጋር ቻናል አንሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አሁን ምንም አላለችም። እንዲህ አይነት እናውቃለን ከሚሉ ምክንያታዊ ነን ከሚሉ በሙያቸው ማለት ነው ሰዎች ሁሉ ሳይቀር ብዙ ነገር ገጥመውናል። አንሰብስክራይብ አደረጉን ግን ሰዎች
በወቅቱ ያረጉ ይኖራሉ። እኔ ቼክ አላረግም እየገባሁ ያረጉ ይኖራሉ። ግን አንሰብስክራይቡ እንዳለ ሆኖ ያ ሁሉ ስድብና ያ ሁሉ ኮመንት ለኛ ከአንሰብስክራይብ በላይ ነው። ቀላል ነገር አይደለም። ከዛ በኋላ እኮ አሁን ሰሞኑን ተክለ ሃይማኖት ይቅርታ ከዛ በኋላ እኔ አንተን ማየት አቁሜ ነበር ምናምን የሚሉ ምስክር አገኘን። በቃ እሷ የዘራችው ዘር ነው። ኦኬ ለምን በዚህ መንገድ ቀረበ? የበለጠ መረጃ ፈልጋለሁ የሚል ጥያቄ ነው የሚጠይቀው የህግ ባለሙያ። እናንተ ናችሁ ምናምን ብላ እንደዚህ ሰረችብን እና እንዲህ አይነት ፈተና ነው የነበረብን። ያው እንግዲህ አብረን እንደተከታተልነው ነው ሰብለ አሰፋ ከሶፎንያስ ጋር ያን ፕሮግራም በመስራቴ ምክንያት እናንተ ናችሁ ሰብስክራይብ ያደርጋችሁ ይሄን ነገር እንድታዩት ወይም ደግሞ እንዲታይ እንዲሰራ ያደርጋችሁትና ሰብስክራይብ አድርጉት ቻናሉን ብላ ስም ማጥፋት በሰዓቱ ወይም ደግሞ ቻናሌ ጉዳት እንዲደርስበት የማድረግ እንቅስቃሴ አድርጋለች ብሎ ነው እንግዲህ ተክለ ሃይማኖት በራሱ ፖድካስት ላይ የተናገረው። የኔ ጥያቄ ግን ምናልባት ሰብለ አሰፋ በቲክታክ ገጿ ይሄንን ብላ ሊሆን ይችላል። እሷ ምላሽ ልትሰጥ ትችላለች እዚህ ላይ። እነ ተክሌም እንግዲህ ማስረጃ ይዘው ነው ይሄን የሚያወሩት ብዬ አስባለሁ። አለበለዚያ ከመሬት ተነስቶ እንደዚህ ማለት አይቻልም። የሰብለ አሰፋ እኔ ላይ ያን ፕሮግራም ተከትሎ ከሶፎንያስ ዋሲሁን ጋር የሰራሁትን ፕሮግራም ተከትሎ አንሰብስክራይብ የማድረግ ዘመቻ ከፍታብኛለች ለማለት የጋዜጠኛ ኤልሳ አሰፋን ስም በዚህ ልክ ማንሳት እና መሰለ መንግስቱ የሚንደቀደቅላት ዛይረለዲ የምትባለው ማለት ነው እያለ የእሷን ስም ማንሳት ለምን እንዳስፈለገው ነው ግልጽ ያሉ ነው እንጂ ምናልባት ሰብለ አሰፋ ይህን ጉዳይ አንስታው ከሆነ ማስረጃውን አቅርቦ እንግዲህ ያለውን ነገር ሊታይ እና እሷም ይቅርታ መጠየቅ አለባት። እንግዲህ ይቅርታ ጠይቃለች። ለማንኛውም ለምንድነው የኤልሳ አሰፋን ስም በዚህ ልክ ማንሳት የተፈለገው የሚለው ነው ትንሽ ግራ የሚያጋባው። እስቲ ደግሞ ሰብለ አሰፋ እንደዚሁ በፌስቡክ ገጿ እንደዚሁም በቲክታክ አካውንቷ ይሄንን ኢሹ አስመልክቶ ወይም ደግሞ ይሄን ጉዳይ አስመልክቶ ሀሳቧን አጋርታለች። እንግዲህ ማስፈራሪያ አዘል የሚመስል ማስጠንቀቂያ አዘል እንግዲህ ቪዲዮ ሰርታለች። ይህም ቪዲዮ አብረን እንከታተለውና ደግሞ እሷስ ምን አለች የሚለው እናያለን። እንዴት አመሻችሁ። እንግዲህ ዛሬ የህግ ኢንፎርማቲቭ ኮንቴንት ይዤ አይደለም የመጣሁት። እንግዲህ ከትናንትና ጀምሮ ይመስለኛል በርካታ ሰዎች እግረኛው ሚዲያ እንደዚህ ብለዋል እንደዛ መልስ ስጪ ስትሉኝ ነበረ። ጊዜም አላገኘሁም፣ ብዙም ትኩረት አልሰጠሁትም ነበር። በርካታ ሰው ግን ዛሬም ሲደውልልኝ ስለነበር አሁን ነው ጊዜ አግኝቼ ያየሁትና ከዛ ጋር በተገናኘ አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ እውነታውንም ደግሞ እንደዛ በመባሌ ለተቆረቆራችሁ ወዳጆቼ ማስረዳት ስላለብኝ ነው የመጣሁት። ከዚህ ጋር በተገናኘ እንግዲህ ይሄ ግለሰብ ሰብለ አሰፋ አካውንቴን ዩቲዩብ ፔጄን ቻናሌን አንሰብስክራይብ እንዲደረግ ቀስቅሳለች ብሏል። ይሄ ነገር ውሸት ከእውነት የራቀ ነው። እኔ የሱንም ሆነ የማንንም ሰው ቻናልም ሆነ ፔጅ አንሰብስክራይብ አድርጉ ብዬ አላልኩትም። ይህንን ካልኩት ለህዝቡ ማስረጃ ያውጣ። እኔ ብዬ ከሆነ ይቅርታ ጠይቃለሁ። ያው እንደሰማችሁት ነው። ማስረጃ ካለ ይውጣ የሚል ካለም ይቅርታ ጠይቃለሁ የሚል ሀሳቧን ነው የሰነዘረችው። ቅድም እንዳልኳችሁ ነው። ሲንቀጥል ከዛ ውጭ ግን ከኔም አልፎ ታላቅ እህቴን እና በእሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ እና ክብረ ነክ አካሄድ የሄደበትን አግባብ በዝምታ ላልፈው አልችልም። ቅድም እንዳልኳችሁ ነው አድማጭ ተመልካቾቻችን፣ ሰብለ አሰፋ ዩቲዩብ ቻናሌን በዚህ ልክ እንግዲህ እንዲዘጋ አድርጋለች። ከዛ ፕሮግራም በኋላ ካልክ ማስረጃ አቅርብና ይቅርታ ጠይቃለሁ ብላለች። ነገር ግን ምንም የማይመለከታቸው አካላት እዚህ ጋር ተነስተዋል። ከዚህ ጉዳይ ጋር ተያይዞ ተነስተዋል። በተለይ እንግዲህ አንጋፋው ጋዜጠኛ የሬዲዮ ባለቤት የ101.1 መስራችና ባለቤት ጋዜጠኛ መሰለ መንግስቱ፣ እንደዚሁም ደግሞ ለበርካታ ዓመታት በጋዜጠኝነት የሰራቸው ኤልሳ አሰፋ ስሟ ተነስቷል በዚህ ጉዳይ ላይ እና የእነሱ ስም ያለ አግባብ ተነስቶ ለዛውም እንግዲህ እንዳለችው እሷም እንዳለችው ትንሽ ከበድ በሚል አገላለጽ
ነው የተገለጹትና ይሄ ትክክል አይደለም ብያችሁ ነበር መጀመሪያውኑ። እሷም እንግዲህ ሰብለ አሰፋም ይህንን ነው ያለችው። ሙሉ ሀሳቧን እንስማው። ስለሆነም የእግረኛው ሚዲያ ባለቤት ይሄንን ቪዲዮ ባየህ በ3 ቀናት ውስጥ የማስተባበያ ቪዲዮ በሚዲያ አዋጁ ቁጥር 1238 ህዝባር 2013 አንቀጽ 50 እና ተከታዩ እንድትሰራ እኔም ሆነ እህቴ በዛ መልኩ የምንገለጽ ባንተ ያ አይነት አገላለጽ የምንንጓጠጥ ባለመሆኑ የፈጸምከውን ክብረ ነክ ነገር የሚያርም ይቅርታ የሚል ቪዲዮ እንድትሰራ አሳስባለሁ። ይህንን የማታደርግ ቢሆን ፈቃድ ለሰጠክ ለኢትዮጵያ ሚዲያ ባለስልጣን ቀጥሎም ላስፈላጊው የወንጀልና የፍትሐ ብሔር ፍትህ አካላት ጉዳዩን በማቅረብ ተጠያቂነት እንዲኖር የጠለሸው ስሜ ትክክለኛነቱ እውነታው እንዲታወቅ የማደርግ መሆኑን አሳስባለሁ። ተቆርቁራችሁ ጉዳዩ ላይ የተለያየ አስተያየት ለሰጣችሁኝ ወዳጆቼ እጅግ በጣም እግዚአብሔር ያክብርልኝ። ይህንን ማሳሰቢያ በጽሁፍ ማስጠንቀቂያ ጠበቆች የሚያደርሱ ይሆናል። በ3 ቀን ውስጥ ይቅርታ ማትል ከሆነ ጉዳዩን ወዳልኳቸው አካላት ወስዳለሁ። አመሰግናለሁ። ያው እንግዲህ እንደሚታወቀው ሰብለ አሰፋ ጠበቃና የህግ ባለሙያ ነች። እንደሰማችሁት ነው። ይህን ጉዳይ በ3 ቀን ውስጥ ማስተባበያ ማሰጥ ወይም ደግሞ በክፉ ያነሳቸው ስማችን በክፉ ያነሳንን እንግዲህ ስም መልሰ ማታርም ከሆነ በጠበቆቼ በኩል ጉዳዩን ወደ ህግ ወስዳለሁ። ወደ መገናኛ ብዙሃን እንግዲህ ወስጄ ጉዳዩ እንዲታይ ያደርጋለሁ። ከዛም ከፍ ሲል ወደ ህግ ወስዶ ይሆናል ስትል ነው የተናገረችው። ዋናው ነገር ግን ምንድነው እዚህ ጋር ማለት የተፈለገው አንዳንድ ጊዜ ይሄ በሙቀት በግለት ወይም በንዴት ውስጥ ወይ በደስታ ውስጥ ስንሆን የምንናገራቸው ነገሮች አንዳንዴ ብዙ ሰዎችን ሊያስቀይሙ ይችላሉ። አንዳንዴ ከመስመር ሊያስወጡን ይችላሉና አንዳንድ ነገሮችን ቆም ብለን ማየት ይገባል። እውነት ሰብለ አሰፋ እዛ ፕሮግራም ላይ ብዙዎች እንግዲህ ቅድምም እንዳልኳችሁ ነው ትክክል አይደለም፣ የልጁን ስም ለማጥፋት ነው፣ እንደዚህ ነው ብለው ቪዲዮ ሰርቷል። ብዙዎቹን ተመልክተናቸዋል። እኛም ኢቭን ከጠያቂና ከተጠያቂ መርህ አንጻር ፕሮግራም ሰርተን ነበር። ምናልባት ሰብለ አሰፋ ይሄንን ነገር ብላ ከሆነ ይሄን ሀሳብ አንስታው ከሆነ እንደተባለው ማስረጃዎችን ተመልክቶ እንግዲህ ይቅርታ የሚጠያየቁበት ይሆናል። እሱም እንዳለው ደግሞ ፕሮግራሙን እንደውም ኮኔ ብዙ ማንሳት ያልፈለኳቸው ነገሮች አሉ ብሏል በሰዓቱ። እንደውም እናንተ ብዙ ተናገራችሁኝ እንጂ ብዙ ያላነሳዋቸው ብዙ ነገሮች ነበሩ። ቅድም እንዳልኳችሁ የመኝታ ቤት ሁሉ ማስረጃዎች እጄ ላይ ነበሩ። ያንን ማንሳት ስላልፈለኩ ነው። ነገር ግን አሁን ቆይቶ እውነታው ሲታወቅ ደግሞ ሰዎች ይቅርታ እያሉኝ ነው ብሏል። መልካም ነው። እንግዲህ መልካም ከሰራ ሁሌም ቢሆን ስምህ ተመልሶ እንደሚታደስ ወይም ደግሞ ያንተ ትክክለኛነት እንደሚወጣ ያሳየ አንድ ነገር ነው። የኔ ጥያቄ ግን እዚህ ጋር የማይመለከታቸውን እንግዲህ ክስ የቀረበው ሰብለ አሰፋ ላይ ነው። እንደዚህ ብላኛለች፣ ይሄን አድርጋኛለች የተባለው ሰብለ አሰፋ ላይ ነው። የእህቷን የጋዜጠኛ ኤልሳ አሰፋን ስምና የጋዜጠኛ መሰለ መንግስቱን ስም በዚህ ልክ ማንሳቱ ለምን አስፈለገ? ይሄ ብዙዎችን እንግዲህ ያስቀይማል። ለዛውም እንግዲህ ቅድም እንዳልኳችሁ ነው፣ አብረን ሰርተናል፣ ብዙ ነገሮችን አይተናል፣ ብዙ ነገር የተማርንበት ቤት ነው። እውነት ለመናገር ሁላችንም ብዙ ነገር የቀሰምንበት ብዙ ነገር የተማርንበት ቤታችን ነው። ብስራት ቴሌቪዥንም ብስራት ሬዲዮም እና የእነሱን ስም በዚህ ልክ ማንሳት ተገቢ አይደለም ብዬ አስባለሁ። እንግዲህ ለዚህ ምላሽ እንደሚኖረው ተስፋ አድርጋለሁ። ለማንኛውም የተከታተላችሁን አብራችሁ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እዚህ ጉዳይ ላይ ኤልሳ አሰፋና ሰብለ አሰፋ ምን ይላሉ የሚለውን ደግሞ ወደ እነሱ ደውለን የምናደርሳችሁ ይሆናል። ሀሳባቸውን ወደ እናንተ የምናመጣ ይሆናል። እንደዚሁም ተክለ ሃይማኖት አዳነ እንግዲህ እዚህ ጉዳይ ላይ የተሰማው ነገርን እንደዚሁ ተከታትለን ወይ ደውለንለት ሀሳቡን ወደ እናንተ የምናደርስ ነው የሚሆነው። እየተከታተላችሁን አብራችሁ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። እኔ ከወዲሁ ሰናበትኩ። ቻው።